እኔኮ አስቀድሜ ተናግሬ ነበረ። ሊንዳ የምትባለው ብሩክ ወደ ሚዲያ ይዟት የመጣው ግለሰብ አላማዋ ሌላ እንደነበር አስቀድሜ አውርቻችሁ ነበረ። ብሩክ እንደማይፈልጋት እንኳን ቢነግራት እሷ በቀላሉ የምትተወው ሰው አይደለችም ስላችሁም ነበር። ይኸው እሱ ነው የሆነው። አዝማሚያው ከዚህ በኋላ ከባድ ነው የሆነው። ዳኒ በምንጣሙ ትላላችሁ ኦዲየንሶች በሙሉ የእሷን ኃይለኝነት ስታዩ። በቀጣይ ስላሰበችው አስደንጋጭ ነገር በዝርዝር መረጃዎቹ ደርሶኛል። ሁሉንም አስደምጣችኋለሁ። ሊንዳ ያሰበችው ነገር ሌላ ከባድ ሴራ እንደሆነም በውስጥ ደርሶኛል። ብሩክና ሃይሚ ከዚህ በኋላ ለመስማማት እቅር ላይ ናቸው። ይሁን እንጂ ሊንዳ ያሰበችው ነገር ግን ከባድ ነው። ሙሉን አሰማችኋለሁ። ሰላም ውድ የሀገሬ ልጆች፣ በሰው ደስታ የምትደሰቱ ሰው ሲጨነቅ የምትጨነቁ ቅን የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እንደዚህ አይነት ኦዲየንስ የትም አይገኝም። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታረጉኝና የደውል ምልክቱን ተጭናችሁ ሁሌ የምንለቀው ቪዲዮ እንዲደርሳችሁ ይሁን። ቪዲዮንም ላይክ በማድረግ ጀምሩ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ አልፋለሁ። ብሩክና ሃይሚ እንግዲህ አንድ ወር ሞላቸው ሲጨቃጨቁ፣ አንዴ አንዱን ሲናገር አንዱን ሲናገር፣ ቤተሰቦቻቸውን በመካከል ጣልቃም እየገቡ ሀሳብ አስተያየት ሲሰጡ፣ ብቻ ብዙ ነገር አልፏል። ታዲያ እንግዲህ ብሩክ ሊንዳ የምትባልን ይዞ መጥቶ ሃይሚን አስቀንቶ ሃይሚ ወደሱ እንድትመለስ ለማድረግ እንዳሰበ ራሱን በአንደበቱ እየተናገረ ይገኛል። ይሁን እንጂ ብሩክ ይዟት የመጣው ሊንዳ የምትባለው ግለሰብ ቲክቶክ ላይ በምትለቃቸው ቪዲዮዎች፣ በቲክቶክ ደግሞ በሚያውቋት ሰዎች በደረሱን መረጃ ይሄ ሁሉ ዛሬ ላይ በተሰራው ቪዲዮ፣ በተለይ ብሩክና ሃይሚ ገልጸው በተናገሩት ቪዲዮ እኔ እኮ እሷን ይዤ የመጣሁት ዝም ብዬ አንቺን ለማስቀናት ነው እንጂ ፍቅርም ምንም የለኝም ብሎ ብሩክ ቪዲዮ ሰርቷል። የሚገርማችሁ እኛ ትንበያ በሰጠነው አማካኝነት ብሩክ ሊንዳን ምንም አይነት የፍቅር ግንኙነት ሳይኖረው ሃይሚን ለማስቀናት እሷ ጋር ይጠጋ እንጂ ሊንዳ ግን በተቃራኒው ብዙ እልህ ነበረባት። እንዲሁም ብሩክ ከኔ ጋር ቪዲዮ የሚሰራል እያለች ሁሉ ብዙ ሰው ስታወራ ነበረ፣ ለብዙም ሰው ስትናገር ነበረ። ታዲያ እሱን ህልሟን ያሳካችው የሃይሚ ቦታ የሚገባኝም ለእኔ ነው ስትል ነበረ። እሱን ሁሉ ህልሟን ያሳካችው ብሩክ ግን በየዋህነት አብረው ብቻ እንደሚሰሩ የስራው ባልደረባው እንደሆነች ሁሉ ነበር ሲገልጽ የነበረው። አሁን ከዚህ በኋላ ነው እንግዲህ ጉዳዩ ከባድ ይሆናል ተብሎ የተጠበቀው። ብሩክና ሃይሚ ያለው አዝማሚያ የሚያስማማቸው ነገር ከፍ እያለ እየመጣ ይመስላል። ይሁን እንጂ ሊንዳን እንደ ቀልድ የተጠጋበት መንገድ በሊንዳ በኩል ዋጋ እንደሚያስከፍለው መረጃዎቹ እየተሰሙ ይገኛሉ። ሊንዳ ማለት በሰፈሯ ኃይለኛ የሆነች ብዙ ከባባድ ጓደኞችም እንዳሏት ጭምር መረጃው እየደረሰን ይገኛል። ብሩክ እንደ ቀልድ ከኔ ተለይቶ ማይሄድም አልፈቅድለትም እያለች አሁን ለጓደኞቿ ሁሉ እየዛተች ትገኛለች ተብሎ መረጃው ተሰምቷል። ብሩክ የሚገባው ለኔ ነው፣ ከኔ ጋር ሆኖ ነው ቪዲዮ መስራት ያለበት፣ እኔ ማንንም ምንም አልሰማም እያለች ሁሉ እየተናገረች እንደምትገኝ በውስጥ መረጃዎቹ በዝርዝር ደርሰውናል። ይሄንን ነው እኛም የፈራ ነው። ብሩክ እንደ ቀልድ የሚጠጋቸው ሰዎች ሁሌም በሱ ህይወት ላይ ዋጋ የሚያስከፍሉት እየሆኑ ነው። በተለይ ሊንዳ የምትባለው ደግሞ በፊት ቲክቶክ ስንሰራ እናቃታለን። ጓደኞቿ የሚያደረሱን ከባባድ መረጃዎች ናቸው። እባክህ ነቃበል እያልን ብሩክን ብዙ ነገር ስንነግረው ነበረ። ብሩኬ እንግዲህ በጉዳዩ ችላ በማለት ጉዳዩም ላይ ገብቶ ሊንዳን እሱ በሌላ መንገድ አልጠበቀም። እንደ ስራ ባልደረባውም እያያት ዝም ብሎ ቪዲዮ ሲሰራ ነበር። ይሁን እንጂ በተገላቢጦሽ ሆነና ነገሩ ሊንዳ ጋር ትልቅ ፍቅር እንዳለ ራሷ በአንደበቷ ገልጻ ተናግራለች። ከዛም ባለፈ እሷ የምትለው እሷ የምትዝተው ነገር ሁሉ የሚገባው ለኔ ነው፣ ሃይሚና እሱ አንድ ላይ ሆኑም ቪዲዮ መስራትም መታየትም ያለብኝ እኔ ነኝ፣ መኪኖቹ ሁሉ ነገር የምንዘንጥበት የምንታይበት ከኔ ከሊንዳ ጋር ነው እንጂ ከሃይሚ ጋር አይደለም እያለች ሁሉ እየዛተች ትገኛለች ተብሏል። የእውነት በጣም ከባድ ነገር ነው። ዳኒ ሮስት እንደ ቀልድ ብዙ ነገር አበጣብጧቸው ብዙ ነገር አድርሷቸው ዛሬ ከህይወታቸው ቢወጣም ከዳኒ ሮስት ግን እጅግ በእጥፉ ከባድ ነች የተባለችው ብሩክ እንደ ቀልድ ይዟት የመጣው እሱም የስራ ባልደረባዬ ነች ብቻ ብሎ አስቦ ወደ ሚዲያ ይዟት የመጣው ሊንዳ የምትባለው ግለሰብ ግን ብዙ ዋጋ ልታስከፍላቸው እንደምትችል በውስጥ መረጃው ደርሶኛል። እባካችሁ ብሩክና ሃይሚ አሁን ላይ የማንንም ወሬ ሳትሰሙ፣ በተለይ ሃይሚ ከዚህ በኋላ ሊንዳ ብዙ ነገሮች ትናገር ይሆናል፣ ብዙ ነገሮችንም ታወጣ ይሆናል፣ አንቺና ብሩክንም ብዙ ለማለያየት ትጥር ይሆናል። ስለዚህ እስካሁኑ ጊዜ እንዳሉት ጊዜያቶች ሁሉ በቸልተኝነት ሆናችሁ ማለፍ የለባችሁም። ብሩክና
ሀይሚ አንድ ላይ ሆናችሁ ሊንዳ እንደምንም ከህይወታችሁ እንድትወጣ ማድረግ አለባችሁ። አለበለዚያ የምር እውነት ይሄን ቪዲዮ የምታዩ ግለሰቦች እንደ ቀልድ ሊንዳ በምትናገራቸው ንግግሮች ሀይሚ እየተከፋች ሀይሚ ከብሩኬ እየራቀች ብሩክና ሊንዳ አንድ ላይ መሆናቸው አይቀርም። ይሄን ነው ሐሳቧም። ቀድማም አስቀድማም ሊንዳ ለሀይሚ ተናግራ ነበረ። እኔ ብሩክን እወደዋለሁ ብላ ተናግራት ነበረ። ብዙ ነገር በውስጧ ቂም እንድትይዝ እያረገች ብዙ ነገርም እየከፋት ከብሩኬ እንድትርቅ እያረገች እንዳለችም መረጃዎቹ ያሳያሉ። ተመልከቱ። እነዚህ ብሩክና ሀይሚ ሁለቱ አሁን ላይም ነቃ ካላሉ በዙሪያቸው ያሉ ሰዎች ምን ያህል ህይወታቸውን ሊበጠብጡ ቆመው እንደተዘጋጁ ብዙዎቹ የሚያሳዩት ቪዲዮ ምስክር ናቸው። ለዛም ነው ብዙዎች እንዲነቁ የጠየቁት። በሌላ በኩል ጋሽዬ የሀይሚ አባት በንግግራቸው የምንወዳቸው በቁጣ በምክራቸው ብዙዎች የሚያከብሯቸው እኚህ አባትም እኔ ልጄን አደራ የሰጠሁት ሀይሚዬን አደራ የሰጠሁት ለብሩክ ነው እንጂ ለማንም አይደለም ሲሉ ተሰምተዋል። ከዚህ ጋርም ይመስላል ሀይሚም ይዛ የመጣችው ቅዱስ የሚባለውን ግለሰብንም አስመልክቶ ብዙ ሰዎች እየተናገሯት ይገኛሉ። እኛ የምናውቀው ቤተሰብም የፈቀደልሽ አንቺ የሚገባው ብሩክ ነው እንጂ ሌላ ቅዱስ ምናምን የሚባል ሰው አናቅም ሲሉ ብዙዎች ሀሳብ አስተያየት ሲሰጧት ነበር። ከዚህ ጋርም በተያያዘ ይመስላል ብሩክም በራሱ አንደበት በዛሬው በተለቀቀው ቪዲዮ ጋሽዬ የሀይሚ አባት እንኳን እኮ አደራ አለብኝ ሲል እጅግ ልብ የሚነካ ንግግሩን ጠቁም አድርጎ ያለፈው። እኛም የምንለው ይሄንን ነው። እነዚህ ሁለቱ ፍቅረኛሞች መካከል ያሉ ቤተሰቦች አሁን ድረስ እንዲስማሙ እንዲዋደዱ የሚፈልጉት ሁለቱም ብሩክም ሀይሚም ነው። የብሩኬ ወንድሞች ከቡታጅራ ሆነው ብሩክንም ሀይሚንም እየተለማመጡ እንዲታረቁ እያረጉ ሲጥሩ ተመልክተናል። ሁለቱ መካከልም ሌላ ሰው እንዳይገባም ሲጠይቁ አይተናል። በሌላ በኩል የሀይሚዬ አባት የሆኑት ጋሽዬም እኔ ልጄን አደራ የሰጠሁት አንደበተ ርቱዕ ለቤተ ክርስቲያኑ ልጅ እንዲሁም ትሁት ጸባየኛ ስለሆነው ለብሩክ ነው እንጂ ለሌላ ለማንም ሰው አይደለም ሲሉም ተሰምተዋል። ተመልከቱ። የሁለቱም ቤተሰቦች አንድ ላይ እንዲሆኑ ሁለቱም ቦታ ይፈለጋል። እነሱ ግን አልስማማ እያሉ የማያስፈልግ ሰውንም ወደ ህይወታቸው እያመጡ ሁለቱ ሁልጊዜ መራራቅን እንደ ትልቅ ነገር እያደረጉት ይገኛሉ። እባካችሁ ቤተሰቦቻችሁ እናንተ አንድ ላይ እንድትሆኑ ነው የሚፈልገውና ሁለታችሁም ነቃ ብላችሁ በዙሪያችሁ ያሉትን የቅርብ ሰው መስለው ጠላቶቻችሁ የሆኑ ጓደኞቻችሁንም ጊዜና ቦታ ባለመስጠት ሁለታችሁ ፍቅራችሁን አጠናክሩ ስንል የዛሬውን መልእክታችንን እኛም ማስተላለፍ ፈለግን። በቀጣይ እርቅ ወርዶ ሰላም ሰፍኖ ሁለቱ አንድ ላይ መጥተው ብዙዎች የፈለጉትን የጓጉትን ዜና እኛም ከዚሁ ከወዲሁ እንድንዘግብ የእውነት ከልብ ተመኘን። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም